ይሄ የምትመለከቱት 3 ጂቢ ከ3 ቀን በፊት ያለ ምንም ብር በ00 ብር አንድ አፕሊኬሽንን ብቻ ተጠቅሜ የተጠቀምኩት ነው። የኢንተርኔቱን ፍጥነት ደግሞ ላሳያችሁ በምን ያህል እንደሚፈጥን እዩት። በ10 ኤምቢ በ11 ኤምቢ ነው የሚቆጥረው። አፕሊኬሽን ለማውረድ እየተጠቀምኩበት ነው። እዩት በምን ያህል እንደሚፈጥን በ11 ኤምቢ ነው የሚቆጥረው። ፍጥነቱ በጣም ፈጣን ነው፣ ከምታስቡት በላይ በጣም ፈጣን ነው። ይሄ ደግሞ ትናንትና የተጠቀምኩት 5 ጂቢ ነው ያለምንም ብር በ00 ብር በአንድ አፕሊኬሽን ብቻ የተጠቀምኩት ነው። ሰላም እንዴት ናችሁ? በዚህ ቪዲዮ ማሳያችሁ ያለምንም ብር በ00 ብር ኢንተርኔት እንዴት መጠቀም እንደምንችል የማሳያችሁ ይሆናል። ምናልባት ብዙ ጊዜ ሰምታችሁ ሊሆን ይችላል፣ ሞክራችሁ አልሰራ ብሏችሁ ሊሆን ይችላል። ግን አሁን ያያችሁትን ለ2 ወር ያለምንም ማቆራረጥ የሰራልኝ ስለሆነ ለእናንተ ላካፍላችሁ የመጣሁት። የማይሰራ ምናምን ቢሆን ኖሮ መጥቼ ጊዜያችሁን አላባክንባችሁ። ምክንያቱም አንዳንድ ሰው ዝም ብሎ ለቪው ብቻ እንደዚህ ይሰራል ምናምን ብሎ ይሞክረዋል። ብዙ ሰዎችን ሊያጉላላቸው ይችላል። ሞክረውት የማይሰራ ነገር ሊናገር ይችላል። ግን ይሄ ቪዲዮ 100% እርግጠኛ ሆኜ የምነግራችሁ በደንብ ሰርቶልኛል። ለኔ ብቻ አይደለም፣ በተለያዩ ዲቫይስ ለዚህ ፐርፐዝ ብዬ ቼክ አድርጌዋለሁ። በተለያዩ ዲቫይስ ከ3 ከ4 በላይ ሞክሬዋለሁ እና በሁሉም ሰርቷል። ብቻ እናንተ ሙሉ ፕሮሰሱን ሙሉ ስቴፑን ተከትላችሁ የምታደርጉ ከሆነ አድርጉ የምላችሁን የምታደርጉ ከሆነ ለዳታ ብር ማውጣት ታቆማላችሁ። እና ቪዲዮን በደንብ ተከታተሉ። ቪዲዮን ከመጀመራችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ቪዲዮን ጀምሩ። በመጀመሪያ የምታደርጉት ፕሌይ ስቶር ላይ ገብታችሁ ይሄንን አፕ ታወርዱታላችሁ። HTTP ኢንጀክተር ይባላል። ከፈለጋችሁም የቴሌግራም ቻናላችን ዲስክሪፕሽን ላይ ስላለ እዛ ላይ ገብታችሁ ማውረድ ትችላላችሁ። ከዛም አፑን ካወረዳችሁ በኋላ የምታደርጉት ቴሌግራም ላይ ገብታችሁ ይሄን በዚህ መልኩ ሰርች ታደርጋላችሁ። ከላይ ያስቀመጥኩትን ቻናል ነው የምትጠቀሙት። ብዙ ፌኮች ስላሉ በሌሎች እንዳትገቡ። ምክንያቱም ዝም ብሎ የማይሰራ ፋይል የሚለቀቅበት ቻናል አለ አንዳንድ ቻናል ላይ እና ይሄንን ከ40,000 ሰብስክራይበር በላይ ያለው ቻናል ውስጥ ነው የምትገቡት። እዚህ ጋር እነዚህን ፋይሎች ነው ኮኔክት ለማድረግ የምንጠቀመው። እነዚህን ፋይሎች መጀመሪያ ማውረድ አለባችሁ። ብር ሊኖረው ይገባል መጀመሪያ ስልካችሁ ይሄንን ፋይል ለማውረድ። ከዛም በኋላ 00 ብር ያለው ሲም ላይ ኮኔክት አድርጋችሁ ነው እንትን የምትሉት። ከዛ በፊት ግን እዚህ ውስጥ ከመግባቴ በፊት ምንም ብር አለመኖሩን ላሳያችሁ። እንደምታዩት ባላንስ
ደደብ ሰው የሚያልፍ ኤሪክ ቴና ማንቸስተር ዩናይትድ ሁለት ኧረ ኢቤ ዩኒቨርሲቲ ኢንስቲንክት ዩቲዩብ ደግሞ ገብቼ ላሳያችሁ። ዩቲዩብ በቃ ልክ እንደዚህ ይመጣል። የሚገርም ፍጥነት በኤምቢ ነው የሚቆጥረው። እሺ ቴሌግራም ላይ ያንን ቴክስት ቼክ እናድርገው። ይት ገብቷል። አሁንም ደግመን እንላክ። ይት እንደምታዩት በጣም ነው የሚገባው እና በዚህ መልኩ ኮኔክት ታደርጋላችሁ። እሺ ሌሎችን ደግሞ ላሳያችሁ። እዚህ ጋር በ00 ብር የሚሰራ ነው። ይሄኛውን በደንብ ይዩት። በ00 ብር ነው የሚሰራው። ይሄንን አይታችሁ ነው የምትሄዱት። ሌላ ፋይል ብትነኩ ኮኔክት ላያደርግላችሁ ይችላል። ይሄኛው ከፍ ሲል ደግሞ ያለው እነዚህ በየቀኑ ለሳፋሪኮም ነው የሚሰጠው። ለሳፋሪኮም 50 ሜጋባይት ብቻ ነው። 50 ሜጋባይት ያን ያህል ብዙ ጠቃሚ ሆኖ አይደለም፣ ግን አንዳንድ ጊዜ አሁን ፋይሉን ማውረጃ እንኳን የካርድ ካጣችሁ በሳፋሪኮም ይሄንን በ00 ብር ኮኔክት ታደርጉትና 50 ሜጋባይት እስኪያልቅ ድረስ ተጠቀማላችሁ እና ይሄ 50 ሜጋባይት። ይሄኛው ደግሞ ምንድነው በ30 ሜጋባይት ብቻ ነው ለኢትዮ ቴሌኮም የሚሰጠው። ይሄም በ00 ብር እስከሰራ ድረስ አያስፈልግም። እንደዚህ ከፍ ስትሉ ብዙ አሉ። ለቴሌግራም ገዝተን ይሄ አሁን ለቴሌግራም ፓኬጅ እንገዛና ለምሳሌ በአንድ ብር 150 ሜጋባይቱን እንገዛና ከዛ በዚህ ፋይል ኮኔክት እናደርገዋለን። ያን ጊዜ ለሁሉም እንዲሰራልን ያደርጋል። የ24 ሰዓቱን በ12 ብር እንገዛና ለሁሉም ፕላትፎርም እንዲሰራልን ያደርጋል እና ግን ከሁሉም የተሻለው ይሄኛው በ00 ብር የሚሰራ ነው። በየቀኑ አዳዲስ አፕዴቶች ይኖራሉ። ለምሳሌ ይሄ ከ20 ቀን ከወር በኋላ ምናልባት ኤክስፓየር ሊያደርግ ይችላል። ግን በየቀኑ አዳዲስ አፕዴቶች ይወጣሉ። እዚሁ ግሩፕ ላይ ሌላ ግሩፕ ላይ ሳይሆን እዚሁ ግሩፕ ላይ ገብታችሁ ተጠቀሙ። አልሰራ ያላችሁ ልጆች ምናምን ኮሜንት ላይ ብትጽፉ ፊክስ እናደርገዋለን። በተጨማሪም ሌላ አፕሊኬሽኖች አሉ፣ ግን ከሁሉም የተሻለው ይሄኛው አፕ ነው። እንዳያችሁት እንደዚህ በነፃ መጠቀም ትችላላችሁ። ምናልባት ፋይሎቹ ኤክስፓየር የሚያደርጉ ከሆነ እዛው ላይ ፋይል ስለሚለቀቅ ቀን በቀን እያገባችሁ ቼክ ስታደርጉ ታገኙታላችሁ። ነገር ግን እንደ ማንኛውም ፍሪ ሰርቨር የራሱ ሊሚቴሽን አለው። ምንድነው ሊሚቴሽኑ? አንዳንድ ጊዜ ኮኔክሽን ሊያስቸግር ይችላል። መቼ ካላችሁኝ ማታ ላይ አሁን በጣም አዛ ነው። ምክንያቱም ብዙ ሰው ይሄንን ፋይል ይጠቀማል ከ40 ሺህ በላይ እንዳያችሁት እና ማታ ላይ አሁን ኮኔክት ብታደርጉ በጣም ሊንቀራፈፍ ይችላል። መቼ ነው በጣም የሚሰራው አሪፍ ሆኖ የሚሰራው? ሌሊት ላይ ከሞከራችሁት የሚገርም ፍጥነት ነው የምታዩት። ይሁት እዚህ ጋር የምታዩት ፍጥነት ሌሊት ላይ ሪከርድ የተደረገ ነው። በ10 ኤምቢ ሁላ ይቆጥራል። በጣም ፈጣን ነው። ሌሊት ላይ ጠዋት ላይ በጣም ፈጣን ነው። ቀን ላይ ምናልባት እንደ ሌሊቱ ባይሆንም ይፈጥናል፣ ይሻላል። ቀን ላይ አማካይ ነው፣ ግን ማታ ላይ ብዙ ጊዜ እኔ ሞክሬው አስቸግሮኛል። ኮኔክሽን በጣም ይጨናነቃል። ለዛ ነው ዳታም የሚያስቸግርበት ጊዜ አለ ማታ ላይ እና በዚህ መልኩ ነው የራሱ የሆነው ዲስአድቫንቴጅም ጥቅሙንም ነግሬያችኋለሁ። እና በዚህ መልኩ ነው የምትጠቀሙበት። ፍሪ ስለሆነ ሌሊት ላይ ጠዋት ላይ እንደዛ እያደረጋችሁ ተጠቀሙ። 4 ሰዓት 5 ሰዓት ላይ ቀን ላይ በጣም ይሰራል። ማታ ነው በቃ በጣም የሚያስቸግረው እና ባያችሁት መንገድ ብቻ ተጠቅማችሁ ኮኔክት አድርጉ። የማይሰራላችሁ ካላችሁ ኮመንት ላይ ጻፉ፣ ፊክስ እናደርገዋለን። ምናልባት ይሄ አፕ ካልሰራላችሁ ሌላ ፍሪ አፖች ስላሉ እሱን ሪኮመንድ አደርጋችኋል። ነገር ግን ከሁሉም የተሻለው አፕ ይሄ ስለሆነ ይሄንን ተጠቀሙ። ሌሎቹ ምናልባት አንዳንድ ጊዜ ኮኔክሽናቸው እንደዚህ ላይፈጠን ይችላል። ይሄ በጣም አሪፉ ነው እና ዝም ብላችሁ ሞከር አድርጋችሁ ወጣ ያላችሁ ኮኔክት አላረገልኝም ምናምን የምትሉ ሰዎች ደጋግማችሁ ሞክሩት፣ ይሰራል። የተለየ ምክንያት የለውም። እኔ ባረኩት መንገድ ተጠቀሙ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በተመሳሳይ እንደዚህ አይነት ጠቃሚ የምላቸውን ቪዲዮዎች እዚህ ቻናል ላይ የማጋራ ይሆናል። ይመቻችሁ።